ኢትዮጵያና ስለ እርሷ የተነገሩ ትንቢቶች። ኢትዮጵያ በ2018 ምን ይገጥማት ይሆን? የኢትዮጵያ ትንሣኤ በ2015 ይሆናል ተብሎ ነበር። ታዲያ ይኸው 2015 ከሆነ ዓመታት አለፈው። ታዲያ የኢትዮጵያ ትንሣኤ መቼ ነው? እምነት የሌለው የአሕዛብ ንጉሥ በኢትዮጵያ ይሾማል የተባለለትስ መሪ ማን ነው? አባቶች ሲናገሩ ንጉሥ ቴዎድሮስ ተወልዷል፣ መወለድ ብቻ ሳይሆን አድጓልም ብለው ተናግረው ነበር። ታዲያ ተወልዶ ካደገ አሁን የት ነው ያለው? እንደ አመድ ብን ብሎ ይጠፋል የተባለለትስ አገዛዝ የትኛው ይሆን? በመከራው እሳት እንደ ገለባ ይለበለባሉ የተባሉትስ እነማን ናቸው? አራቱ ከተሞችም ተጠንቀቁ ተብላቸዋል። በአገራችን ላይም ታላላቅ ገዳማት ይቃጠላሉ ሲሉ ይህንን በቅርቡ እየተመለከትን ካለነው እውነት ጋር ትንቢቱ መጀመሩን ምን ነው ጆሮ ዳባ ልበሳልን። ነገር ግን ይህ ሁሉ ነገር እየተፈጸመ ያለው በማን መንግስት ስር ነው? ዶክተር አብይ የሚሉና ሌሎች በርካታ ጥያቄዎችን በዛሬው መርሃ ግብራችን አብረን እንመለከታለን። ቪዲዮውን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ አብራችሁን ቆዩ። ስለ ኢትዮጵያ ዕጣ ፈንታ የተነገሩ ትንቢቶች። ለፈጣሪ የቀረቡ ንጹሃንና ቅዱሳን አባቶች ወደፊት ገና እነሱ ያልኖሩበትን ዘመን እና ሁኔታን አስቀድመው የማወቅ ጸጋ ስለሚሰጣቸው እንዲህ ይሆናል፣ ይሄ ይመጣል፣ ይሄ ይሄዳል እያሉ ለሕዝቡ ይናገራሉ። እነዚህ ቅዱሳን አባቶች የሚናገሩት ሐቅ ትንቢት ሲባል ራሳቸው ትንቢቱን የሚናገሩት ደግሞ ነቢያት ይባላሉ። መጪው ትውልድ አንብቦ ወደፊት ሊመጣ ላለው ነገር ቀድመው ይዘጋጁ ዘንድ ሁሉ ነገር ከመፈጸሙ በፊት ቀደም ብለው የትንቢት መጽሐፍት ይጽፋሉ። ለምሳሌ በታላቁ መጽሐፍ በመጽሐፍ ቅዱስ ውስጥ ኢሳይያስን ጨምሮ ሌሎችም የትንቢት መጽሐፍት በጠቅላላ በየጊዜው የሚፈጸመውን ነገር ከመፈጸሙ በፊት ቀደም ብለው የሚናገሩ ናቸው። ሩቅ ሳንሄድ በዚሁ በአገራችን የሚኖሩ እጅግ በርካታ ቅዱሳን በአገራትም ይሁን በግለሰቦች ላይ ስለሚከሰተው ጉዳይ በርካታ ትንቢቶችን ሲናገሩ ቆይተዋል። በተለይ በአገር ዙሪያ ትንቢት የተናገሩ ብዙ አባቶችን መዘርዘር ይቻላል። ለአብነት ያክልም የወሊሶ አባ ወልደ ትንሣኤ በኋላ አቡነ ዲዮስቆሮስ የታወቁ አጥማቂ ነበሩ። አጋንንቱን እየገሰጹ ያናዝዙት ነበር። እሳቸው የሚናገሩት ትንቢትም ሳይፈጸም ቀርቶ አያውቅም። በዚህም ምክንያት እኚህን አባት በቅርበት የሚያውቋቸው ሌሎች አባቶች አባ የሚናገሩት ነገር መሬት ጠብ አይልም በማለት ሲመሰክሩ ይደመጣሉ። እኔ በዕድሜ በዚህ ዘመን ባሕታዊ ገብረ መስቀልን አስታውሳለሁ። በ1980ዎቹ መጀመሪያ ትልቁ ዘንዶ 4 ኪሎ ላይ ወደቀ። የሱን ደም የነኩት በሙሉ እፍረት ገጠማቸው እያሉ ይናገሩ ነበር። ያኔ እኔ ልጅ በሆንም ከልቤ እሰማቸው ስለነበር እስካሁን አስታውሰዋለሁ። ይህን ንግግራቸውን ሲፈቱትም እንዲህ ያሉ ነው። ዘንዶ የተባለው መንግስቱ ወይም አገሪቷን የሚያስተዳድራት አካል እንደሆነ፣ ደሙን የነኩት የተባሉትም የኢሰፓ አባላት እንደሆኑ ለሕዝቡ ሲናገሩ በገዛ ጆሮዬ ሰምቻለሁ። ያሉትም መሬት ጠብ አላለም። ጥቂት ዓመታት ካለፈ በኋላ ትንቢቱ ሲፈጸም በዓይናችን እየተመለከትን ነው። በእርግጥ ባሕታዊ ገብረ መስቀል አሁን ያሉበት አቋም ለብዙዎች አልዋጥ ያለ ቢሆንም ከዚህ በፊት ግን ከተናገሯቸው አብዛኛዎቹ ተፈጽመዋል። አባቶቻችን ቀድመው ሕዝቡን ከማስተማርና ከማስጠንቀቅ ቦዝነው አያውቁም። ይህንን በዓይንዎ ማየት ከፈለጉም በንግስ ሰዓት ወደ ገዳማት መሄድ በቂ ነው። ከእነዚያም መካከል ደብረ ሊባኖስ፣ ግሸን፣ ዝቋላ፣ ላሊበላ እንዲሁም አክሱም እንዲሁም በሌሎችም ገዳማት ያሉ አባቶች ሰንሰለት ታጥቀው ሕዝቡን ሲያስተምሩ ይታያሉ። በእርግጥ በዚህ አታላይና አጭበርባሪ በሞላበት በዚህ ከባድ ጊዜ ባሕታዊ የሆነ ሁሉ የታመነ ነው ብሎ አፍን ሞልቶ መናገር ባይቻልም በተለያዩ የሕይወት አውራ ጎዳናዎች ላይ ከተለያዩ እውነተኛ አባቶች ሲነገር የሰማሁትን ላካፍላችሁ። በመጀመሪያ ስለ ሀገራችን ኢትዮጵያ። በውዲቷ አገራችን በኢትዮጵያ በቅርብ ጊዜ ይፈጸማል ተብለው ከተነገሩት ትንቢቶች መካከል አንዱ እንዲህ ይላል። በዚች ምስኪን አገር አሕዛብ ጦርነት ይጭራሉ፣ በኢትዮጵያ ምድር ላይም እሳት ይነዳል። እሳቱም ከባድ የሆነ ውድመት ያስከትላል። የፈጣሪውን ስም የጠራ ግን ከዚህ ሁሉ ፈተና ይድናል። እንደ ነወቤ ሕዝብ ራሳችሁን በማጠብ ጸልዩ። እንደ እኔ አረዳድ በዚህች ሀገር ላይ
ጦርነት የሚያውጁ አገራት አሉ ብዬ አስባለሁ። ሁሉም እንደሚያውቀው ጎረቤት አገራት በአብዛኛው ከዚች ሀገር ጋር ጦር መማዘዝ ይፈልጋሉ። ግብጽ፣ ሶማሌ፣ ሱዳን እንዲሁም ሌሎችም። ከእነዚህ መካከል ሶማሌ ከኢትዮጵያ ጋር ወደ ጦር ለመግባት ሁሌ አጋጣሚ እንደፈለገች ነው። ብዙ ሳንርቅ በአጼ ኃይለሥላሴ ጊዜ እንዲሁም በመንግስቱ ጊዜ ጦርነት ከፍታብናለች። ሌሎችም ሀገራት የሚታመኑ አይደሉም። ግብጽም ያዙኝ ልቀቁኝ እያለች ነው። ለዚች ሀገር አረቦችን ጨምሮ ያላቸው ጥላቻ ይህ ነው የሚባል አይደለም። የስንት ወገኖቻችንን ሬሳ እንደላኩልን ሁሉም የሚያውቀው ሀቅ ነው። ታዲያ ከእነዚህ ሀገራት አንዱ የሆን ጦርነት የሚያውጅብን ወይስ ከእነዚህ ሀገራት መካከል ያልሆነ ሌላ ሀገር? እዚህ ላይ ይህንን ስናወራ ማንንም ሀገር የማጥላላት ዓላማ እንደሌለን ልብ ልትሉ ይገባል። ነገር ግን በቅዱሳን አባቶች የሚነገሩት ትንቢቶች ውሸት ናቸው ብዬ ስለማላምን አገሬ ኢትዮጵያ ይህንን ልብ በይ ማለት እወዳለሁ። እዚህ ላይ አባቶች ቀደም ብለው ስለ ወያኔ ትንቢት ተናግረው ነበር። ይህ መንግስት ይፈራርሳል፣ ላይነሳም ይወድቃል፣ እንደ አመድም ቡን ብሎ ይጠፋል። ብዙዎችም የገዛ ሀብታቸውን እንኳን ለመሰብሰብም ሆነ ይዞ ለመሰወር እድሉን አያገኙም። ዋይ ዋይ እያሉ ደረታቸውን በቁጭትና በአዘን የሚመቱበት ዘመን ይመጣል። ግፍ የሰሩ ሰዎች ፍርድ ፊት መቅረባቸው የማይቀር ይመስላል። ምን ነው እንዲህ ባልሰራው እያሉ እስኪጸጸቱ ድረስም ፍርዳቸውን ይቀበላሉ። ከዚህ ሁሉ አስከፊው ግን ከወያኔ ውድቀት በኋላ ስለሚኖረው አስከፊ ሁኔታ የተነገረው ትንቢት ነው። ለመሆኑ ትንቢቱ ምን ይሆን? አባቶች እንዲህ ይላሉ። በዚያን ጊዜ የአሕዛብ ንጉሥ ይነግሳል። ለእናት ቤተክርስቲያንና ለውድ ልጆቿ ክርስቲያኖችም መልካም ያልሆነ ከባድ ጊዜ ይሆናል። ደም በየቦታው ይፈሳል። በዳር አገር ያሉ ክርስቲያኖችም በመከራው እሳት ይለበለባሉ። ሰማዕትነትም ይበዛል። ፈጣሪም ትልቅ ክብርን ይሰጣቸዋል። ብዙ ወጣቶችም ከዚህ ክብር ይቋደሳሉ። እንደ ቅዱስ መርቆሬዎስ፣ እንደ ሰማዕታት አለቃ ቅዱስ ጊዮርጊስ ሰማዕትነትም ይቆጠርላቸዋል። የኤድስ በሽታ የሚመሰገንበት ጊዜ ይመጣል። የኑሮ ውድነቱም ታይቶ በማይታወቅ መልኩ የከፋ ይሆናል። ኢትዮጵያንም የሚመራት መንግስት አይደለም ለሕዝቡ ለዓለም መንግስታትም ያስቸገረ ይሆናል። ነገር ግን ስለ ቅዱሳን ጸሎትና ልመና እድሜው አጭር ይሆናል። እንግዲህ እዚህ ላይ ልብ ልንለው የሚገባን ነገር ይህ ትንቢት ከብዙ ዓመታት በፊት የተነገረ መሆኑን ነው። ኤድስ በሽታ ለንስሐ ጊዜ የሚሰጥ ነው። ምናልባት ለንስሐ ጊዜ የማይሰጥ አጣድፎ ወደ ሞት የሚወስድ ከባድ በሽታ ሳይሆን አይቀርም ይመጣል ያሉት። አክለው እንዲህ ይላሉ። ኢትዮጵያን በዘንግ ለ40 ዓመታት የሚገዛ ንጉሥ በኢትዮጵያ ይነግሳል። የዚህ ንጉሥ ስም በቴ ይጀምራል ብለው አባቶች የተናገሩ ቢሆንም ሰው ግን በተለምዶ ንጉሥ ቴዎድሮስ እያለ ይጠራዋል። አባቶች ግን ስሙን ጠቅሰው ንጉሥ ቴዎድሮስ አላሉም። አባቶች ያሉት ስሙ በቴ የሚጀምር ንጉሥ ይነግሳል ነው ያሉት። የሚነሳውም ከምስራቅ ነው። በእርሱ ዘመን ስደት ወደ ኢትዮጵያ ይሆናል። አንድ እንጀራ ለ10 ሰው ያጠግባል። በዚህ ንጉሥ ዘመን እንኳን የሰው የእንጨት ጠማማ አይኖርም። በአገሪቱ ላይ ፍቅር መትረፍረፍና አንድነት ይሆናል። ኤርትራን ብትሆን ወደ እናት አገሯ ትመለሳለች። በእርሱ ዘመን የሚነሱትም ፓትርያርክ እጅግ የበቁና ገቢረ ተአምር የማድረግ ጸጋ ያላቸው ቅዱስ ናቸው። በእርሱ ዘመን ኢትዮጵያ ታላቅ አገር ትሆናለች። ታላቅ የሰላም ንፋስም በአገሪቱ ላይ ይነፍሳል። እዚህ ላይ ዘንግ የተባለው ያለምንም ጦርነት በፍቅርና በሰላም ይገዛል የሚለውን ለማመልከት ነው። በዚህ ንጉሥ ዘመን በአገሪቱ ላይ ሰላም ይሆናል። ከፊት ሊመጣ ካለው ነገር እንድንም ዘንድ ራሳችንን ቀድመን እናዘጋጅ። የሰው ልጅ ንስሐ ይገባል፣ ራሱንም ያዘጋጃል። ከዚያም ሞት እንኳ ቢመጣ አይፈራም። የተወደዳችሁ እህትና ወንድሞቼ ወይ ራሳችንን ሳናዘጋጅ ብንሞት ገሃነመ እሳት ነው የምንወርቀው። አሁንም ቢሆን ከእንቅልፋችን ካልነቀንና ቆም ብለን ካላስተዋልን የአሕዛብ ማላገጫ መሆናችን አይቀርም። ከዚህ የአሕዛብ መቀለጃነት ከመሆን ራስን ለማዳን ብልህ መሆን ያስፈልጋል።
ብልህ ሰው የዛሬውን አይቶ የነገውን ይተነብያል። ስለ እግዚአብሔር ፍቅር ብለንም ስለ ራሳችን ብለንም ንስሐ መግባት ያስፈልጋል። ከልባችን በመጸጸትም ከክፉ ጎዳና መመለስ የሚያስፈልግበት አስከፊ ዘመን አሁን ነው። የአምላክ እርዳታ ካልታከለበት የሚመጣው ነገር ሁሉ በእጅጉ ያስፈራል። ከኃጢአት ጎዳናም ተመልሰን እንደ ነወቤ ሕዝብ ራሳችን ላይ አመድ ነስንሰን ለራሳችንም ለአገራችንም ይቅርታን እንጠይቅ። መሬት ላይም ወድቀን ምሕረትን እግዚአብሔር እንዲሰጠን እንማጸን። ቃስ ብዬ ንስሐ ገባለሁ ማለትም ተገቢ አይደለም። ምክንያቱም ነገ ንስሐን የሚቀበል ካህንም ላናገኝ እንችላለንና። ይህንን መልእክት እየሰማችሁ ያላችሁ በሙሉ ምክንያት ሳንደረድር ዛሬውኑ ንስሐ እንግባ። እግዚአብሔር አምላክ የምህረት አምላክ ነው። መዓቱን በምህረት ቁጣውን በይቅርታ የሚመልስ ጌታ ነው። ከኛ የሚፈልገው ከልባችን በመጸጸት ንስሐ ገብተን ወደ እርሱ እንድንቀርብ ብቻ ነው። ከዚህ አስከፊ መከራ እንድንም ዘንድ ወደ ቤተክርስቲያን መጠጋት ተገቢ ነው። እንግዲህ ውድ ተከታታዮቻችን መርሃ ግብራችንን በዚሁ እናበቃለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮዎች ሲለቀቁ መልእክት እንዲገባላችሁ የደወል ምልክቷን በመጫን ቤተሰብ መሆኑን አይዘንጉ። መልእክቱንም በተቻለ አቅም ለሌሎችም ማዳረስዎን አይርሱ። መርሃ ግብራችንን አበቃን። መልካም ጊዜ